እጅግ በጣም ድንቅ ጊዜ እያሳለፍን ነው። ጌታ ይመስገን። የምንካፈለው ቃል ሉቃስ ምዕራፍ 19 ከቁጥር 1 ጀምሮ ያለውን ቃል እናወጣለን። ወደ ኢያሪኮም ገብቶ ያልፍ ነበር። እነሆ ዘኪዮስ የሚባል ሰው እርሱም የቀራጮች አለቃ ነበር፣ ባለጠጋም ነበር። ኢየሱስም የትኛው እንደሆነ ሊያይ ይፈልግ ነበር። ቁመቱም አጭር ነበርና ስለ ሕዝቡም ብዛት አቃተው። በዚያች መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሸቅቦ አየና ዘኪዮስ ሆይ ዛሬ በቤት እውል ዘንድ ይገባኛልና ፈጥነህ ውረድ አለው። ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይተው ከኃጢአተኞች ሰው ጋር ሊውል ገባ ብለው አንጎራጎሩ። ዘኪዮስ ግን ቆሞ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆን 4 እጥፍ እመልሳለሁ አለው። ኢየሱስ እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው። የመልእክቴ ርዕስ እርሱን ፈልጉ የሚል ነው። እርሱን ፈልጉ። አጠገባችሁ ላይ ያለውን ሰው እርሱን ፈልግ በሉት። ኢየሱስን ፈልግ በሉት። በህይወትክ ላይ፣ በአገልግሎትክ ላይ፣ በዘመንክ ላይ በሉት። እርሱን ፈልግ በሉት። በጣም የሚገርማችሁ በዚህ በሉቃስ ወንጌል ምዕራፍ 19 ላይ ዘኪዮስ የቀራጮች አለቃ እንደሆነ ይናገራል። ባለጠጋ ሰው እንደሆነ ይናገራል። ያው አይሁዳዊ ነው፣ ባለጠጋ ሰው ነው፣ የቀራጮች አለቃ ነው። ግን አንድ ረሃብ ውስጡ ላይ አለ፣ አንድ ናፍቆት ውስጡ ላይ አለ። ብዙ ሰው ውስጥ የማታዩት ነገር ዘኪዮስ ውስጥ ታዩታላችሁ። ኢየሱስን የማየት ራብ፣ ኢየሱስን ባይ የሚል ራብ ዘኪዮስ ውስጥ አለ። ኢየሱስ በኢያሪኮ ገብቶ ያልፍ ነበር ይላል። በዚህ ሰዓት ኢየሱስን እያዩ እየተከተሉ አብሮት የሚሄዱ በርካታ ሰዎች አሉ። ግን እንደ ዘኪዮስ አይነት ራብ ያልገባባቸው፣ እንደ ዘኪዮስ አይነት ናፍቆት የሌላቸው፣ እንደ ዘኪዮስ አይነት ኢየሱስን የማየት ናፍቆት የሌላቸው በርካታ ሰዎች አሉ። ያደረገውን ታምራት አይተው የተከተሉ፣ የሰራውን ነገር አይተው የተከተሉ ብዙዎች አሉ። ይህ ሰው ግን ኢየሱስን ማየት ፈለገ። ኢየሱስን ማየት በፈለገበት ጊዜ ውስጡ ላይ ይራብ በተፈጠረበት ጊዜ ኢየሱስ በኢያሪኮ ገብቶ ያልፍ ነበር ይላል። ይሄዳል፣ ይጓዛል። በዚህ ጊዜ ይመስለኛል ዘኪዮስ ከዚህ በፊት ኢየሱስ ያደረጋቸውን ነገሮች ሁሉ ሰምቷል። ቅድም እንዳልኳችሁ ስራው የቀራጮች አለቃ ነው። ቀራጮችን ይቆጣጠራል፣ ኃላፊነት አለበት። ትልቅ ፖዚሽን ላይ ያለ ሰው ነው። ሌላኛው ደግሞ ባለጠጋ ሰው ነው። ብዙ የሚያስተዳድረው ነገር አለበት። ሲያወሩ የሰማው ነገር ይኖራል። ከዛ ነገር የተነሳ ውስጡ ላይ ይህንን ኢየሱስ ባየው፣ እርሱን ባየው የሚል ረሃብ ናፍቆት አለው። ስለዚህ ኢየሱስን ለማየት እየፈለገ ኢየሱስ በኢያሪኮ ገብቶ ሲያልፍ ለማየት ሲል ሌላ ተግዳሮት ገጠመው። ከሱ በቁመት የሚረዝሙ ትልልቅ የሆኑ ሰዎች ኢየሱስን እየተከተሉ ነው፣ አብሮት እየሄዱ ነው፣ አብሮት እየተጓዙ ነው። ዘኪዮስ ደግሞ የቀን ተርቧል፣ ኢየሱስን ማየት ፈልጓል። ግን ኢየሱስን እንዳየ ደግሞ ቁመተ ረጃጅሞች ዘኪዮስን ሸፍነውታል። ምክንያቱም ዘኪዮስ ቁመቱ አጭር ነው። የናፈቀውን ኢየሱስን፣ የተራበውን ኢየሱስን፣ ማየት የፈለገውን ኢየሱስን እንዳያይ እነዛ ሰዎች ኢየሱስን ሸፍነውታል። ለዛ አንድ ነገር አለ። በቃ ዛሬ ኢየሱስን ማየት ስላልቻል ሌላ ቀን አየዋለሁ፣ ወደ ቤት ልመለስ አላለም። እንዲያውም ስራ ትቼ አይደል እንደ መጣሁት ወደ ስራዬ ልመለስና የሆነ ቀን አየዋለሁ አላለም። ዘኪዮስ አንድ ውሳኔ ወሰነ። ለምን ወደፊት አሮጥም? የሸፈኑኝን ትቼ ቁመት ያላቸውንም ሰዎች ትቼ ያለውንም ግርግር ትቼ ለምን እኔ ራሴ ወደፊት አሮጥም?
በጣም ይገርማል። ይሄንን ውሳኔ ዘኬዎስ ሲወስን ቅድም እንደነገርኳችሁ ልጅ ቢሮጥ ያምርበታል፣ ወጣት ቢሮጥ ያምርበታል። ይሄ ሰው የቀራጮች አለቃ ነው። ይሄ ሰው ባለጠጋ ሰው ነው። ይሄ ሰው በአካባቢው የሚታወቅ ሰው ነው። ለዚያው እንደ ኃጢአተኛ የሚቆጠር ሰው ነው። አይሁዶች ከሱ ጋር መተባበር አይፈልጉም። አብዛኛው ፊቱ ላይ ወዳለው ሾላ ሮጠ ይላል። ይሄ ሾላ ደግሞ ታውቃላችሁ አብዛኛው ሾላዎች ከ9 እስከ 10 ሜትር ቁመታቸው ከፍ ያለ ነው። ሾላው ላይ ቦታኮ ኢየሱስን ማየት ይችላል። የናፈቁትን ማየት ይችላል። ሳላየው አልመለስም። እርሱን ነው ማየት የምፈልገው፣ ሳላየው አልመለስም። አይገርምም? የዘኬዎስ አይኖች እኮ ብዙ ነገር እያዩ ነው የሚሆኑት፣ ብዙ በርካታ ነገሮች። ግን ኢየሱስን የማየት ራቡ ከፍ አለ። ኢየሱስን የማየት ናፍቆቱ ጨመረ። ዛሬ በኢየሱስ ስም እግዚአብሔር በዚህ ዘመን መጨረሻ ኢየሱስን የመፈለግ ረሃብ፣ ኢየሱስን የመናፈቅ ናፍቆት ውስጣችን ላይ ያፍስስ። ከግርግሩ ወጣ ብለን፣ ከሁኔታዎቹ ወጣ ብለን፣ ከተከበብንባቸው ከታጀብንባቸው እጀቤታዎች ወጣ ብለን እርሱን የመፈለግ ረሃብ፣ እርሱን የመጠማት ረሃብ፣ ጌታን ለማየት ክብሩን ለማየት ራሱን ለማየት የመጠማት ረሃብ በኢየሱስ ስም ይፍሰስብን። ኢየሱስ ጌታ ነው። ቅድም አስቡት፣ ትቶ ነው የመጣው፣ ስራውን ትቶ ያለውን ትቶ ነው የመጣው። ይህ ሰው ኢየሱስን ብቻ ለማየት ፈልጎ ነበር ይላል። ማየት ያገኘኝ እኮ አይደለም፣ ሰላም ልበለው አይደለም፣ ወደ ቤቴ ና ሊለው አይደለም፣ አንድ ደቂቃ ሰውራይ ሊለው አይደለም። ማየት ለማየት ስለናፈቀ ለማየት ስለጓጓ ሮጠ ይላል። እርምጃ ወሰደ፣ ወደፊት ሮጠ። ከዛ በኋላ ፊቱ ላይ ወዳለው ሾላ ወጣ ይላል። ሾላው ላይ ወጣ። በጣም በርካታ ሰዎች ከሱ ጋር እየሄዱ ነው። ልክ ኢየሱስ እየተራመደ ዘኬዎስ ወደ ወጣበት ሾላ ጋር ሲደርስ ቆመ፣ አሸቅቦም አየው ይላል። ዛሬ ጌታ ኢየሱስን የምትራቡ፣ ጌታ ኢየሱስን ለማየት የምትናፍቁ፣ የእጁን ሳይሆን ራሱን በቤታችሁ፣ ራሱን በህይወታችሁ፣ ራሱን በአገልግሎታችሁ ማየት የምትፈልጉ ሰዎች ስሙኝ። ረሃባችሁን አይቶ ይመጣል። ናፍቆታችሁን አይቶ ይመጣል። የውስጣችሁን ረሃብ አይቶ፣ የውስጣችሁን ናፍቆት አይቶ ይመጣል። ከዛ እንዲህ ይላል፣ አሸቅቦም አየው ይላል። አያችሁ፣ ውስጡ ላይ በዘኬዎስ ውስጥ ያለው ኢየሱስ ረሃቡን አይቶለታል፣ አውቋል። ዘኬዎስ ኢየሱስን ለማየት እንደናፈቀ እንደተራበ ኢየሱስ ስላየ ልክ ዘኬዎስ የወጣበት ሾላ ላይ ሲደርስ ኢየሱስ ቆመ። ከዛ እንደዚህ አለ፣ አሸቅቦ አየው ይላል። ሊያይ የሚፈልገውን አየው። ልታዩት የምትፈልጉትን ኢየሱስ ከሆነ፣ መገናኘት የምትፈልጉት እሱን ከሆነ፣ ክብሩ ናፍቋችሁ፣ ኃይሉ ናፍቋችሁ፣ መገኘቱ ናፍቋችሁ፣ ሁልጊዜ ጸሎታችሁ፣ ሁልጊዜ ልመናችሁ፣ ሁልጊዜ ናፍቆታችሁ፣ ሁልጊዜ ማንኳኳታችሁ ኢየሱስን የማየት ራብ ከሆነ በእርግጥ እነግራችሁ ልታዩ ናፈቃችሁት ጌታ ያያቸዋል። አየው፣ አሸቅቦ አየው፣ ቀና ብሎ አየው። በጣም አጠገቡ ቅድም እንዳልኩ ብዙ ሰዎች አሉ። ኢየሱስ ግን ማለፍ አልቻለም። ምክንያቱም ዘኬዎስ ውስጥ ረሃብ አለ። ዛሬም ኢየሱስን የሚራቡ ሰዎች፣ ኢየሱስን የሚናፍቁ ሰዎች፣ ክብሩን፣ ህልውናውን፣ አብሮነቱ የሚናፍቁ ሰዎችን አይቶ አያልፍም። ኢየሱስ ከማያልፋቸው ሰዎች መካከል እሱን የሚራቡ ሰዎች፣ እርሱን የሚናፍቁ ሰዎች፣ እርሱን የሚሹ ሰዎች፣ ራስን ግለጥልኝ፣ ራስን አሳይኝ፣ ዛሬም አንተን ፈልጋለሁ የሚሉ ማለዳ ተነስተው የሚፈልጉ፣ ቀትር ላይ ተነስተው የሚፈልጉ፣ ምሽት ላይ ተነስተው የሚፈልጉ፣ ሌላውን አይደለም ራሱን የሚፈልጉ ሰዎች ራሱን ያዩታል። ዘኬዎስ እንደሆነ ማንም ደቀ መዝሙር ለኢየሱስ አልነገረውም። ስሙም ሲጠራ አልሰማም። ግን ያውቃል ማን እንደተራበው፣ ማን እንደናፈቀው፣ ማን እየፈለገው እንዳለ ኢየሱስ ያውቃል። ስለዚህ ዘኬዎስ ያለው በስሙ ጠራው። ብዙዎች ሊጠሩት የማይፈልጉት ስም ነው። አይሁዶች፣ ሕግ አዋቂዎች ይህንን ስም ሊጠሩ አይፈልጉም። ምክንያቱም የቀራጮች አለቃ ነው፣ ኃጢአተኛ ነው፣ ይሄ አጭበርባሪ ነው። ይሄ ሰው
ብለው ከሱ ጋር ህብረት ማድረግ አይፈልጉም። አብረው መሄድ አይፈልጉም። አብረው መቀመጥ አይፈልጉም። አብረው መዋል አይፈልጉም። ኢየሱስ ግን አለ ዘኬዎስ ሆይ አለ። ኢየሱስ ጌታ ነው። ከሳሾቹ ባሉበት ብዙ የሚሉት ባሉበት ዘኬዎስ ሆይ አለ። ከዛ ዘኬዎስ ስሙ ሲጠራው መቼም ሰርፕራይዝ ነው የሚሆነው። ዘኬዎስ ሆይ ዛሬ አለ ባንተ ቤት እውል ዘንድ ይገባኛል። ፈጥነህ ውረድ፣ ረሃብ አስቆሞኛል። ኢየሱስ ወደ ዘኬዎስ ቤት ለመግባት አይደለም ወደዚህ ከተማ የመጣው። ኢየሱስ በኢያሪኮ እያለፈ ነው ያለው። ወደ ዘኬዎስ ቤት ለመግባት ቀጠሮ አልያዘም። ዘኬዎስም ከኢየሱስ ጋር ቀጠሮ ይዞ ዘኬዎስ ከቤቱ ሲወጣ አልመጣም። ዛሬ ኢየሱስ እኔ ቤት ይመጣል፣ ስለዚህ ቤቴን ላስተካክል እንግዳ አቀበላለሁ ብሎ ከቤቱ አልወጣም። ወገኖቼ ኢየሱስን መንገድ አስቀይሮ ወደ ቤቱ ያመጣው የዘኬዎስ ረሃብ ነው። ውስጣችሁ ላይ ረሃብ አለ? ኢየሱስን የመናፈቅ ዘመናችሁ ላይ፣ ህይወታችሁ ላይ፣ ዴስቲኒያችሁ ላይ፣ አገልግሎታችሁ ላይ በርግጥ የእግዚአብሔርን ክብር ለማየት ከተራባችሁ ነገራችሁ በዚህ ዘመን የእግዚአብሔርን ክብር የሚያዩ ሰዎች የሚራቡ ሰዎች ናቸው። ረሃብ ያላቸው፣ ናፍቆት ያላቸው፣ ከሁኔታዎች ወጥተው፣ ከግርግር ወጥተው፣ ከሆነ ሰፈር ወጥተው ክብርህን አሳየኝ፣ አንተን ማየት እፈልጋለሁ፣ ራስን ማየት እፈልጋለሁ፣ ረሃቤም ናፍቆቴም ጉጉቴም አንተን ማየት ነው የሚሉ ሰዎች እሱን ያዩታል። እጃችሁን አንሱና ጌታ ሆይ በሉ። አንተን የመራብ አንተን የመናፈቅ መንፈስ በሉ ውስጤ ላይ በሉ አፍስስ በሉ። ዘኬዎስ ማየት ነው የፈለገው። ኢየሱስን ለማየት ነው ሾላ ላይ የወጣው። የማየት ረሃብ ነው ያለው። ኢየሱስ ደግሞ ረሃቡን አየና አይተኝ ብቻ አትቀርም፣ መንገድ ላይ ያለፍኩ ብቻ አይተኝ አትቀርም፣ ረሃብ ወደ ቤት እንድገባ አድርጎኛል አለ። ታውቃላችሁ ኢየሱስን እየናፈቃችሁ፣ ኢየሱስን እየተራባችሁ፣ ኢየሱስን እየፈለጋችሁ በሄዳችሁ ቁጥር የፈለጋችሁትን ብቻ አይደለም ያልፈለጋችሁት ነገር ወደ ቤታችሁ ይገባል። ኢየሱስ ጌታ ነው። ዘኬዎስ ጥያቄው ረሃቡም ኢየሱስን አየዋለሁ ማየት ነው። ግን ኢየሱስ ባየው ሰዓት አንድ ነገር አለ። ፈጥነ ውረድ ዛሬ አለው ባንተ ቤት እውል ዘንድ ይገባኛል። እንዴት ድንቅ ነገር ነው! ምን አይነት አምላክ ነው! ባንተ ቤት እውል ዘንድ ይገባኛል ዛሬ አለው። ዛሬ እዛው እኮ ነው ያለው ሾላ ላይ እያለ ሳይወርድ ዘኬዎስ ሆይ ዛሬ መቼ ዛሬ እኔን ለማየት ናፍቀ የምትባለውን ትተ ሰው ምን ይለኛል ሳትል ራስን ጥለህ ማንነትን አዋርደ በሚከሱ ከሳሾች ፊት ሮጠ ሾላ ላይ ወጥተ እኔን ለማየት በናፈክበት በዚህ ቀን ዛሬ በሉ የጌታን መገኘት በሉ በቤቴ ላይ በሉ በህይወቴ ላይ አየዋለሁ በሉ። ኢየሱስ ጌታ ነው ወገኖቼ። ከመገኘቱ የሚበልጥ ምን ክብር አለ? ከእርሱ መገኘት የሚበልጥ ምን ደስታ አለ? መገኘቱ ነው ብዙ ነገሮች በቤታችሁ ላይ እንዲገኙ የሚያደርጉት። ዛሬ የምትጮሁላቸው ነገሮች፣ ዛሬ ሮጣችሁ የምትፈልጓቸው ነገሮች ሁሉ የሚገኙላችሁ የሱ መገኘት ቤታችሁ ላይ ሲኖር ነው። ብዙ ጊዜ መገኘት ያለበትን የሱ መገኘት መፈለግ ትተን ጉልበታችንን፣ ጊዜያችንን፣ ገንዘባችንን ሌሎች ነገሮች እንዲገኙልን ዋጋ እንከፍልባቸዋለን። ለዛ ሳንገናኛቸው የምንፈልጋቸው ነገሮች ሳያገኙን፣ የምንፈልጋቸው ነገሮች ወደ ቤታችን ወደ ህይወታችን ሳይመጡ ጊዜያችን ያልቃል፣ ሰዓታችን ያልቃል፣ ገንዘባችን ያልቃል፣ ጉልበታችን ያልቃል፣ ውበታችን ያልቃል። የእውነት ነው የምላችሁ። መጽሐፍ ቅዱስ እንዳለ እዩ። አዲስ ኪዳን ላይ ኢየሱስ በተገኘበት ስፍራ፣ ኢየሱስን ባገኙ ስፍራ ሁሉ ታመው ያልተፈወሱ የሉም።
አቀርቅረው የነበሩ ቀና ብለዋል። ሞት በቤታቸው የነበረ የሞተ ተነስቶላቸዋል። በመገኘቱ እሱ እንዲገኝላቸው ጠርተው ልክ እሱ ሲመጣ በሽታ ለቋቸው ሄዷል። ልክ እሱ እንዲገኝላቸው ጋብዘውት ያለቀባቸው ነገር ተቀጥሎላቸዋል። ዘኬዎስ ራቡ አንድ ነው፣ ጥማቱ አንድ ነበር። ማየት ኢየሱስን ማየት እዩ። ኢየሱስ ግን አይቶት ብቻ በመንገድ ላይ እንዲሄድ አልፈለገም። በቃ አየኝ አይደል ይበቃዋል ብሎ መንገዱን ቀጠለ አይደለም ሚለው። የዘኬዎስ ጥልቅ የሆነ ረሃብ ኢየሱስን የማየት ናፍቆቱ ኢየሱስ ወደ ኢያሪኮ ገብቶ እያለፈ ነው፣ እየሄደ ነው። ጉዞውን ትቶ መንገዱን ትቶ የሚሄድበትን ትቶ ወደ ቤቱ እንዲገባ አረገ። ረሃባችሁ ጌታም በቤታችሁ ላይ እንዲንቀሳቀስ ያደርገዋል። ናፍቆታችሁ፣ ጥማታችሁ፣ ጉጉታችሁ፣ ፍለጋችሁ እርሱ በሙላት በነገራችሁ ላይ እንዲመጣ እንዲንቀሳቀስ ያደርገዋል። ሁሉ ከርሱ በኋላ የሚደርስ ነው። ሁሉ ከመገኘቱ በኋላ የሚደርስ ነው። ሁሉ ከርሱ መገኘት በኋላ ተከትሎ የሚመጣ ነው። ከክፉ ከኃጢአት ውጪ በረከት የምትሉት ማንኛውም በረከት ጌታ ይገኝላችሁ ፈልጓችሁ ይመጣል። ማግኘት ባስቀመጣችሁ በስፍራ የወደቁ ጥቃቅን ብረቶች ሳይፈልጉ ይሰበሰባሉ። ማግኘቱ ስላለ ሳይፈልጉ ጥቃቅን የምትሏቸው መርፌ ቢወርቅባችሁ ትንንሽ ለአይን እንኳን የማይታዩ ብረታ ብረቶች መሬት ላይ ቢወርቁባችሁ በዛ አካባቢ ማግኘት ብታስቀምጡ ሳይፈልጉ እየሄዱ የተሳቡ ይጣበቃሉ። ጌታ ከተገኘ ህልውናው ከተገኘ የምትናፍቁት ጌታ በቤታችሁ ላይ በሙላት ከተንቀሳቀሰ የምትፈልጓቸው ነገሮች ሁሉ ኑ ብላችኋቸው አይደለም፣ ደክማችሁ አይደለም፣ እንደ በፊት ኬት ላምጣው ብላችሁ አይደለም፣ እየመጣ ይጣበቃል። እየመጣ ምክንያቱም መገኘቱ ነገሩን ይጠራዋል። እዛው ሾላ ላይ ያለ ሳይወርድ እዛው ያለ ዛሬ መቼ ዛሬ ባንተ ቤት በማቤት ባንተ ቤት ሲል ቀላል እንዳይመስልህ፣ እውነት እላቸዋለሁ ቀላል እንዳይመስልህ። ባንተ ቤት ሲለው እዛ ጋር የተሰበሰበ አይሁዳዊ ከሳሽ ነው። የዘኬዎስ ቤት ሰርግ ቢኖር አይሁዳዊ አይገባም፣ ሕግ አዋቂዎች አይገቡም፣ አይተባበሩትም። ምክንያቱም ኃጢአተኛ ነው ይላሉ። የቀራጮች አለቃ ነው፣ ኃጢአተኛ ነው ይላሉ። ሰላም አይሉትም፣ አብሮት መሄድ አይፈልጉም። አይደለም ቤቱ ገብተው ተቀምጠው የሱን ቋጠሮ ሊፈቱ አይዞ በርታ ሊሉ ቀርተው አብሮት አይቆሙም። ኢየሱስ እንዲህ አለ፣ ቃላቸውን አልፎ ንግግራቸውንም አልፎ ዛሬ ያለው ባንተ ቤት እውል ዘንድ ይገባኛል። ገብቼ እወጣለሁ እኮ አይደለም እውላለሁ። ኢየሱስ ወደ ነገራችሁ እንዲመጣ የሚያደርገው ምንም አይደለም፣ ናፍቆት፣ ረሃብ። ረሃብ አላችሁ? ናፍቆት አላችሁ? ውስጣችሁ ላይ ኢየሱስ ሲባል የሚፈስ ረሃብ አለ፣ ናፍቆት አለ። እርግጠኛው ነው የጌታን ክብር ታያላችሁ። ጌታ ክብሩን የሚገልጥላቸው የሚገልጥላቸው ሰዎች ለሚራቡ ሰዎች ናቸው። እውል ዘንድ ይገባኛል አለ። ከዛ ምንድን ያለው? ፈጥነ ውረድ። ምን በል? ፈጥነ ውረድ። ፕሮግራም አሰረዘ ዘኬዎስ፣ ቀጠሮ አሰረዘ ዘኬዎስ። ረሃብ ያላቸው ሰዎች፣ ጥማት ያላቸው ሰዎች፣ ናፍቆት ያላቸው ሰዎች ከግርግር መሃል ወጣ ብለው ከወከባው መሃል ወጣ ብለው ላይክ ናፍቃለሁ፣ አንተን ማየት ፈልጋለሁ፣ ክብርን ማየት ፈልጋለሁ ሚሉ ሚጮ ሚራቡ ሰዎች ኢየሱስን ወደ ቤታቸው፣ ኢየሱስን ወደ ህይወታቸው፣ ኢየሱስን ወደ ነገራቸው እንዲመጣ በር ይከፍታሉ። ዛሬ ባንተ ቤት ውል ዘንድ ይገባኛል። ኢየሱስ እንዲህ ይሄድ የነበረው ዘኬዎስ ፈጥነ ውረድ አለውና የዘኬዎስ ቤት ወደዛ ከሆነ አስቡ፣ ከዘኬዎስ ጋር ፈጥኖ ወረደ ይልና በደስታ ተቀበለው ይላል። ሃሌሉያ! ላየው ይናፍቅ የነበረው ማየት ብቻ ነበር ቢናፍቀው። ባየውት መቼ ይሆን ማየው? መቼ ይሆን ክብሩን ማየው? መቼ ይሆን መገኘቱ በህይወቴ ውስጥ በሙላት የሚንቀሳቀሰው? መቼ ይሆን ክብሩ በህይወቴ ላይ በቤቴ ላይ በሙላት የሚንቀሳቀሰው የምትሉ ሰዎች ስሙኝ። በሙላት የተራባችሁ ቀን፣ የናፈቃችሁ ቀን፣ የዚያን ቀን
ኢየሱስ በቤታችሁ ላይ ኢየሱስ በህይወታችሁ ላይ በሙላት ይንቀሳቀሳል። ዘኬዎስ ፈጥነ ውረድ አለው። ከወረደ በኋላ በደስታ ይላል ተቀበለው። ደስ አለው ዘኬዎስ በደስታ ተቀበለው። እኔ ላይ ነበር የናፈቁት። ለካ አንተ ታውቀኛለህ ዘኬዎስ ብለህ ስሜን ጠርተህ እኔ ቤት ልትውል፣ እኔ ቀራጩ ቤት እኔ ቤት ልትውል በደስታ ተቀበለው ይላል። ዘኬዎስ ለምንድን ነው የተደሰተው? ሲወርድ ኢየሱስን በደስታ ተቀበለው ይላል። ጌታ ብቻ ህይወታችሁ ላይ ይምጣ። ደስ የማያሰኙ ቀናቶች ሁሉ በደስታ ይቀየራሉ። ባለጠጋ ሰው ነው ወዳጄ፣ የቀራጮች አለቃ ነው። ሰዎች ሁሉ የሚያውቁት ነው። ዘኬዎስ ስመጥር ነው፣ ስሙ ትልቅ ነው። ግን አያችሁ የኢየሱስ አብሮ ሲቆም ሲቀበለው ደስ አለው። ደስታ ህይወቱ ላይ መጣ። ደስታ ተቆጣጣሪው። ያ ብቻ መሰላችሁ? አብሮት ወክ ማድረግ ጀመረ ኢየሱስ። ኃጢአተኛ የቀራጮች አለቃ የተባለው ዘኬዎስ ጋር ኢየሱስ አብሮ ሲጓዝ አስቡ። ዛሬ በኢየሱስም በአንዳችሁ ቤት ላይ የናፈቃችሁት ኢየሱስ፣ የተራባችሁት ኢየሱስ በቤታችሁ በሙላት ይንቀሳቀሳል። ይንቀሳቀሳል፣ ይንቀሳቀሳል። ቀኝ እጃችሁን ከፍ አድርጉና ጌታ ኢየሱስ ሆይ በሉ። እወድሃለሁ በሉት። ሃሌሉያ። አብሮት ወክ ያደረገ ሃሌሉያ፣ ሃሌሉያ። ይሄድበት የነበረው መንገድ ትቶ ከዘኬዎስ ጋር አብሮት መንቀሳቀስ ጀመረ። ከዛ እንዲላል በዚያ የነበሩ ሁላቸው ኢየሱስ ከሱ ጋር በሄደ ጊዜ ሲያዩ ከኃጢአተኛ ጋር ሊውል ገባ ብለው አንጎራጎሩ ይላል። አይገርማችሁ? ኢየሱስ ከኃጢአተኛ ጋር ሊውል ገባ ብለው መነጋገር ጀመሩ እርስ በርስ። እርሱ ግን እንደዛም እየተባለ ኢየሱስ ሐሳቡን አላጠፈም። እውል ዘንድ ይገባኛል ብሏል። አብሮ ሊውል በቤቱ ሊገባ ከዘኬዎስ ጋር ጉዞ ጀመረ። ከዘኬዎስ ጋር መሄድ ጀመረ። ከዘኬዎስ ጋር መንቀስ እያዩ ከሳሾቹ እያዩ አብሮ ሄደ። እነሱ ያወራሉ፣ እሱ አብሮ ይሄዳል። እነሱ ይናገራሉ፣ እሱ አብሮ ይሄዳል። አብሮ እንዲሄድ ያደረገው ረሃቡ፣ ናፍቆቱ፣ ጥማቱ። መንፈሳዊ ረሃብ አላችሁ ወገኖቼ? ወይስ እሁድ ሲደርስ ቸርች መምጣት፣ ማክሰኞ ሲደርስ ቸርች መምጣት መሄድ ነው? በቤታችሁ ኢየሱስን ትራቡታላችሁ። በህይወታችሁ ኢየሱስን ትራቡታላችሁ። ከልማድ ህይወት የሚያወጣችሁ ኢየሱስን መራብ። ያለፈ ህይወት እንድትኖሩ የሚያደርጋችሁ ኢየሱስን የመራብ ህይወት ሲኖራችሁ ነው። ኢየሱስ ሲባል ብርቃችሁ ነው። ኢየሱስ ሲባል ዛሬም ውስጣችሁ ይንተከተካል። ዝማሬ ሲጀመር፣ አምልኮ ሲጀመር፣ ስለሱ ሲወራ ዛሬም እየናፈቃችሁ ነው የምትዘምሩት ወይስ ስርዓት ስለሆነ ነው የምታመልኩት? ለማገልገል ስትገቡ፣ ለማጠን ስትገቡ፣ መሰዊያው ላይ ስትቆሙ ዛሬ አምላኬን ማገለግልበት ቀን ነው ብላችሁ ናፍቃችሁ ነው የምትመጡት ወይስ ስርዓት ለመፈጸም አገልጋይ ስለተባላችሁ ነው የምትመጡት? የትኛውም የልማድ ህይወት በህይወታችሁና በቤታችሁ ላይ ለውጥ አያመጣም። የትኛውም በልማድ የምታረጉት ነገር ለውጥ አያመጣም። የእግዚአብሔርን ክብር እንድታዩ አያረጋችሁም። በዚህ ዘመን የእግዚአብሔርን ክብር ማየት የምትፈልጉ አላችሁ?